የህወሓት የፓርላማ አባላት የተቃወሙት የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ማቋቋሚያ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት በስራ አስፈጻሚው መንግስት የቀረበለትን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ማቋቋሚያ ረቂቅ አዋጅን ታህሳስ 11 ቀን 2011 ዓ.ም በተለየ ሁኔታ የጋለ ክርክር አካሂዶ በአብላጫ ድምጽ አጸደቀ። በምክር ቤቱ መቀመጫ ያላቸው የህወሓት አባላት ረቂቅ አዋጁ ከህገ መንግስቱ ጋር የሚጋጭ በመሆኑ መጽደቅ የለበትም በማለት ከፍተኛ ክርክር አድርገዋል። የወሰንና የማንነት ጉዳይን የሚመለከት ስልጣን በህገ መንግስቱ ለፌዴሬሽን ምክር ቤት የተሰጠ በመሆኑ ተመሳሳይ ኃላፊነት ለኮሚሽኑ ሊሰጥ አይገባም ሲሉ ተሟግተዋል። አዋጁን በማጽደቅ ኮሚሽኑ እንዲቋቋም ማድረግ ህገ መንግስቱን በሁለት መንገድ እንደሚጣረስ አውስተው አንድም የፌዴሬሽን ምክር ቤትን ህገ መንግስታዊ ስልጣን በመንጠቅ በሌላ በኩል ደግሞ ህገ መንግስታዊ ስርዓቱን ያልተከተለ የህገ መንግስት ማሻሻያ ማድረግ መሆኑን በመጥቀስ ተከራክረዋል። የህወሓት ከፍተኛ አመራር የሆኑት የምክር ቤቱ አባል አቶ አጽባህ አረጋዊ አዋጁ ከህገ መንግስቱ ጋር የሚጣረስ መሆኑን በመግለጽ ከተከራከሩ በኋላ በቀላሉ እንደሚጸድቅ እርግጠኛ ነኝ፣ ነገር ግን የሚያመጣውን ጣጣ ቆም ብለን ብናይ ሲሉ ጠይቀዋል። አቶ አጽባህ ይህንን መናገራቸውም በአንዳንድ የምክር ቤቱ አባላት ላይ ቁጣን ፈጥሯል። ከነዚህ መካከል የአዴፓ አባል የሆኑት የምክር ቤቱ አባላቱ አጥናፍ ጌጡ ይገኙበታል። አቶ አጥናፍ በሰጡት አስተያየት ጣጣ ያመጣል፣ አደጋለው የሚሉ ኃይለ ቃሎችንና ማስፈራሪያዎችን መናገር ለዚህ ምክር ቤት አይመጥንም ሲሉ የግሳጼ ይዘት ያለው አስተያየታቸውን ሰጥተዋል። ይህ አዋጅ ለውጥ ያመጣው እድልና ለሀገሪቱ ህዝቦች ሰላም የሚሰጥ መሆኑንም አክለዋል። ኮሚሽኑ እንዳይቋቋም የሚፈልጉ ወገኖች ኮሚሽኑ ህገ መንግስቱ የማይሸፍናቸውን የማንነት የወሰን ጉዳዮች ጭምር ወደ ኋላ ሄዶ ያል ከሚል ስጋት እንደሚቃወሙት ጠቅሰው ኮሚሽኑ ወደ ኋላ ሄዶ ህገ መንግስቱ የማይሸፍናቸውን ጉዳዮች ጭምር ሊመረምር እንደሚገባም አስተያየታቸውን ሰጥተዋል። በረቂቁ ላይ ዝርዝር ምርመራ በማድረግ የውሳኔ ሐሳብ ያቀረቡት የፓርላማው የውጭ ግንኙነትና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ተስፋዬ ዳባ የኮሚሽኑ መቋቋም ከህገ መንግስቱ ጋር እንደማይጣረስ እንዲሁም የፌዴሬሽን ምክር ቤትን ስልጣን እንደማይጋፋው ተናግረዋል። የፌዴሬሽን ምክር ቤቱ በቋሚ ኮሚቴው በኩል በረቂቅ አዋጁ ላይ አስተያየቱን እንዲሰጥ መደረጉን የተናገሩት አቶ ተስፋዬ ኮሚሽኑ መረጃ የመሰብሰብ የመተንተንና ለሚመለከተው አካላት ምክር ሐሳብ የማቅረብ ኃላፊነት ብቻ እንደሚኖረው አስረድተዋል። የፌዴሬሽን ምክር ቤት አስፈላጊ ነው ብሎ ካመነበት ምክር ሐሳቡን ሊቀበል እንደሚችል በራሱ መንገድም ተመሳሳይ ኃላፊነት ያለው ኮሚሽን ወይንም ተቋም እንዳያቋቁም የሚከለክለው ነገር ባለመኖሩ ከህገ መንግስቱ ጋር እንደማይጣረስ አስረድተዋል። ሌሎች የምክር ቤት አባላት በሰጡት አስተያየት ደግሞ የዜጎች ሰብአዊ መብቶች ሲጣሱና ሲኮላሹ የህገ መንግስት ጥሰት ጥያቄ ሳይነሳ ለሰላም ፋይዳ ያለው ኮሚሽን እንዳይቋቋም የህገ መንግስት መጣረስ እንደ ምክንያት ማቅረብ እንደማይገባ በመግለጽ ተከራክረዋል። አፈጉባኤ ታገሰ ጫፎ በቂ ክርክር እንደተደረገ ገልጸው ፓርላማው ወደ ድምጽ መስጠት የተሸጋገረ ሲሆን በስብሰባው የታደሙት 33 የህወሓት አባላት የተቃውሞ ድምጽ ሰጥተዋል። 4 የደኢህዴን አባላት ደግሞ የተአቅቦ ድምጽ ሰጥተዋል። በዚህ መሰረት የአስተዳደር ወሰንና የማንነት ጉዳዮች ኮሚሽንን ለማቋቋም የቀረበው ረቂቅ አዋጅ በአብላጫ ድምጽ ጸድቋል።